ዳቦዬን ምን ዳቦዬን አንተ የኔ እናት የገዙትን ዳቦ እኮ ነው ያልኩሽ። እንደዛ አትልም እንዴ ታዲያ? እንዴ እና ምን አባሽ ያልኩሽ መስሎሽ ነው? አዎ ምን እናርግ እያልከኝ ነው ያለው? አረ መቅደስ በፈጠርሽ አንዳንዴ እንኳን ደህና ነገር አስቢ። አንተ ያላሰብከውን ደህና ነገር እኔ ከየት አምጥቼ ነው ማስበው? አንዴ ቅዱስ አንዴ እርኩስ እየሆንሽ ተቸግረናል እኮ። ማን ነው እርኩስ የሆነው? በእናትህ አንቺ ነሽ። ስማ ስራት ይኖር እሺ። ከኔ ጋር መነቃቆርህና ቁምና አሁን ምን እንደምናደርግ እናስብ። መጽሐፍ እባክሽ ሌላ ሰው በሚጠራኝ ስም ጥሪ። አቤት ሀረግ ማውራት አለብን። ምንድነው የምናወራው? ስለኔና ስላንቺ እኮ ምን እደውልልሽና እናወራለን። ቆይ ምንድነው ዛሬ እንደ ፖሊስ ጥያቄ የምታበዥብኝ? ምን ችግር አለው? የባሌ መውጣትና መግባት ባቅ። እረፊ አንቺ። ሰው ያፉን ፍሬ ይበላል ነው የሚለው ቃሉ። ሉሊ ግን አስበዋል እኔ እናንተ ተጋብተን ምን አይነት ጀልጋጋ ልጆች እንደምንወልድ? ሴትዮ የምሬን እኮ ነው። አስበዋል ግን አረ መቅዲ ውዴ፣ አረ መቅዲና ሉሊ እኔ እኮ ብዬ ነበር አልሰማላችሁኝ እንጂ ተናግሬ ነበረ። መቅዲ በሰላም አይደለም እዛ ጀማ ውስጥ ልትቀላቀል የፈለገችው። የሆነ ሰው ላይ ጆፌ ጥላለች። እቺ ልጅ ፍቅር ይዟታል እና አሁን ልትቀየር ነው፣ ልትስተካከል ነው፣ ጤነኛ ሰው ልትሆን ነው። በሰላሟ አይደለም እዛ ውስጥ የተቀላቀለችው። እንዲሁም ደግሞ አሳቢ ልሁን ያለችው በሰላሙ አይደለም ብያችኋል። ይኸው አይነውሃቸውን ላይ ያስታውቃል። እናስመስል እንሰክስ፣ ድራማ ነው ትወና ነው እያሉ እኛን ሰከሱን እንጂ አይነዋቸው ራሱ ያስታውቃል። እሱ ሲመጣ እሷም ስትመጣ የሆነ ሸብረቅ ደመቅ ጭፍግግ ያለ ሁሉ ነገር ፈካ ይላል። አስተውላችሁ ታችኋል ወይስ ደግሞ እሷና እሱ እንዳሉት ዝም ብሎ ለማስቀናት ነው ብላችሁ አምናችኋል? አይ እንደዛ ከሆነ ተሸውዳችኋል። የምሬን ነው ብላችሁ ተሸውዳችኋል። እንዴት ናችሁ ውዴ? ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ቹቻ ይመለስ እያላችሁ ነው። ቹቻ በቀጣዩ ክፍል ይመለስ፣ ድምጻችን ይሰማ። ቹቻ የት ነው የወሰዳችሁት? የት ነው? ምን ዋጠው? ምን በላው? ይምጣ። ቹቻ በቀጣዩ ክፍል ይምጣ። ይኸው ድምጻችንን አሰምተናል። ቹቻ በቀጣዩ ክፍል ካልመጣ የፈለጋችሁትን ነገር ኮሜንት ላይ ተቀጡኛላችሁ። እሺ ስለኔ የፈለጋችሁትን ኮሜንት ላይ ጻፉ። ጥሩም ጻፋችሁ ምንም ጻፋችሁ በቃ ጻፉልኝ። እሺ ስለኔ ግን ካልመጣ ነው። ከመጣ ደግሞ እናንተ ላይክ ታደርጋላችሁ፣ ጸዴ ኮሜንት ጽፉልኛላችሁ ማለት ነው። ገባችሁ አይደለ? ሐሳባችሁን ኮሜንት ላይ በደንብ ትገልጹልኛላችሁ ማለት ነው። ያግባባናል፣ ተግባብተናል ብዬ ተስፋ ላድርግ። መጽሐፍ በትናንትናው ክፍል በጣም በቃ ደፍተር ነው የሆነው። መጽሐፍ ጥሩ ነበረ ስያሜው፣ አሁን ደፍተር ሆኗል። ልጅቱ ደፍተር ነው መጽሐፍ ነው ብዬ ጠይቂያችሁ ስስቁ ነበር አይደለ? ባለፈው ከሳቃችሁ አይቀር አሁን ሳቁ። ልጅቷን እንደማያውቃት ትቶ ሄደ እንዴ? እኔ ራሱ እኮ ደነገጥኩ። እንዴ አይኔ ነው ወይስ ሐሳቤ ነው ምናምን እንዲህ ምናምን ማለት ጀመርኩ። እንዲህ ምናምን ሁላ ጠራረኩ እኮ አይኔ። ባላየን እንደዚህ ጥሶት አልሄደም። ወይኔ ሀረግ ይመችሽ። ደግሞ ዱላ ይዛ ትወጣለች እንደ ሀረግ ምን ይሻልሻል? ወይኔ አመለጥሽ ማትሉኝ ቹቻ አመለጥሽ። በመጥረጊያ ተደልዘ ነበር የምትገዛው አባቴ። እረባለው። እሺ መጽሐፍ ያሰበውን ነገር ወይም ደግሞ ከጆሲ ጋር ያሰቡትን ነገር ያደርጋል ወይስ ደግሞ አያደርግም? ምን ታስባላችሁ? እኔ ከዚህ በፊት ሪከመንድ አድርጊያችሁ ነበር። ይሄ ልጅ በአንድ የተነሳ እንደዚህ አልተቀየረም። ሁለተኛ ደግሞ ጣፍቷል፣ ለቅሶ እንኳን አልመጣም። ይሄ ልጅ የሆነ ነገር ሆኗል። ከዚህ በፊት እናቱ ያማታል እና እናቴን አሟታል ምናምን ስለ እናቱ ብዙ ይጨነቅ ነበር እና ስለ እናቱ አስባችኋል ወይ? በሰላም ነው ወይ? እናቱ የሆነ ነገር ሆና እንዳይሆን ወይ ታማ የሆነ ነገር ፈልጎ እንዳይሆን በሰላም አይደለም እንደዚህ መሆኑ ብያችሁ ነበር እና በዚህኛው ክፍል እንግዲህ አንስቶታል። እናቴ ምናምን ታማለሽ ምናምን ብሏል። ስለዚህ ገንዘብ ማሳከሚያ አጥቶ ነው ይሄ ልጅ እንደዚህ እየሆነ ያለው
እኔ ግን እንደዚህ ከሚሆን ቢጠይቃቸው እኮ የተሻለ ነበር። ኢዛናን ቢጠይቁ ይችል ነበረ፣ እነ ልዑሌን ቢጠይቅ ይችል ነበረ፣ ራሷን ሀረግን ቢጠይቃት ይችል ነበረ። ግን አላደረገውም። አሁንም እዛ ጆሲ ጋር ሄዶ የሆነ ነገር ሰጥቶለት ገንዘብ ማግኘት። አሁን ደግሞ ጆሲ ምንድነው እያደረገ ያለው? እነሱን እርስ በርሳቸው ማጣላት። እሱን ተጠቅሞ የሆነ ነገር እንትን ሊያደርግ ነው፣ ተጠንቀቁ ምናምን ብሎ ከዛ በኋላ እንዲያደርግ ደግሞ ብር ይሰጠዋል። ብቻ ደግሞ ለልጁ ብሎ ማለት ለእናቱ ብሎ ልጅ ያልኩኛል ለእናቱ ብሎ ያንን ነገር ያደርጋል። ከጀማዎቹ መካከል አንድ ሰው ወይ ጫር አድርገው ምናምን አይነት ነገር ሊል ይችላል። ይሁን ብቻ የሆነ ዓላማ አለው ጆሲ የሚያወራው የሆነ ነገር አለ። እሱን ነገር ያደርጋል። ያንን ነገር ለማድረግ ሲል ወይ ሪከርድ አድርጎት ወይም ደግሞ እንደዛ ሲያደርግ ጓደኞቹ እንዲያዩ አድርጎ እነሱን እና እሱን እስከ መጨረሻው ማጣላት። እንደዛ አይነት ዓላማ ነው ጆሲ የያዘው። ግን ይሳካለታል ብዬ እኔ በአሁኑ አላስብም። ምክንያቱም አሁን ያለው ፍቅር ላይ ነው እና ትረዳዋለች ብዬ አስባለሁ። በጣም ስለምትወደው ለምን እንደዚህ ሆነ ብላ ስታስብ ትረዳዋለች ብዬ አስባለሁ። ኢቭን ደግሞ ለነመቅዲ ምናምን ኮንፈርሜሽን እየሰጠ ነበረ፣ ለልዑልም ኮንፈርሜሽን እየሰጠ ነበረ። ማ አትሉኝም? ጆሲ ራሱ። ስለዚህ የዚህ ልጅ እንደዚህ መሆን የጆሲ እንደዛ ማለት ብለው ይረዳሉ ብዬ አስባለሁ እና ሌላ ነገር ውስጥ ይገባሉ ብዬ አላስብም። የሆነ በቃ ማለት ሀረግ ትሰጠዋለች ብዬ ነው ማስበው። እንደውም ድራማው አሪፍ የሚሆነው እንደገና ይህ ምንድን የሚባለው ከሴት ጋር አየነው ምናምን ብላ አይደለ መቅዲ ያወራችሁ፣ ወይ እህቱ ነች ወይ እናቱ ጋር አይተውት ነው። ስለዚህ ሀረግ ታገኘውና ማሳከሚያውን ሀረግ ትችላለች የሚል አቋም ነው ያለኝና ጆሲ ያሰበው ነገር ፈጽሞ አይሳካለትም ነው የኔ አቋምና የኔ ሀሳብ። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ይህንን ነገር እንዴት ታዩታላችሁ? መቼም አሁንም ቡቻ ያለን ነበረ። ቡቻ ጥሩ ነገር ካልሰራ ትንሽ ይከብዳል አለ። በተደጋጋሚ መጥፎ ነገር እዛ ግሩፕ ላይ ሲያደርግ እነሱም ከዚህ በኋላ ሊቀበሉት አይችሉም እና ያ ነገር አይፈጠርም የሚል አቋም አለኝ እኔ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። አሁን ዋናው ነገር ወደ ቅልብልቧ መቅዲና ወደ ልዑሌ ነው መምጣት ያለብን። መቅዲና ልዑል ዝም ብለው እያስመሰሉ ነው እንደሚሉት ወይስ ደግሞ የእውነት ነው ይሄ ነገር? ምን ትላላችሁ ወገን? የእውነት አይመስላችሁም? ይሄ እየተፈጠረ ያለው ነገር የእውነት ፍቅር አይመስላችሁም? በቀልድ ተጀምሮ ሳያስቡት ተዋደዋል የሚል ሀሳብ አለኝ። ደግሞ ምንድን ነው እዛ የምታወሩት? በቃ ሁለታችሁም አንድ አይነት ናችሁ። ተምች አንተም እንደው የማይሆን ሰዓት ላይ ዳቦ ተሸክመ ሄድ፣ እሷም ደግሞ መጣች። ከዛ አምጪ አምጪ ሌላ ነገር አረጋችሁት። በቃ እናንተ ኧረ ምን ይሻላችኋል? ግን እኔ አሁንም ደጋግሜ የምነግራችሁ ሁለቱ ፍቅረኛሞች ይሆናሉ። በጣም ተዋደዋል። ሳያስቡ ፍቅር ገብቶላቸዋል። በፊት ማየ ነበር የሚለው ለዛውም ተሳቆ፣ አሁን በቃ በሪል ነው የሚላት። ማለት ይሄ በመሳቀቅ በማስመሰል ሳይሆን የእውነቱን ነው የሚላት። ከልቡ ነው እያላት ያለው። ሲተቃቀፉ ምናምን አይታችሁ ከሆነ እሷም ሄዳ ጢል ነው የምትልበት እጅ ቀጫጫ፣ እሱም እያሽከረከረ ጢል ነው የሚልበት እና ይሄ የሆነ ከውስጥ የመነጭ አይነት ነገር ነው የማይሆን የሚታየኝ። እንደዛ ነው። ይሄ ዝም ብሎ የማስመሰል ሳይሆን ከውስጥ ያለ ፍላጎት ነው እየወጣ ያለው። ማስመሰል ቢሆን እንደዚህ አይጋነንም። ገብቷችኋል? እስከ ሆነ ነገር ድረስ በጣም አይጋነንም። ይሄ አሁን ሪል እየሆነ ነው። ከውስጥ የሆነ ስሜት ስላለ ለሁለቱ እርስ በርሳቸው በጣም ከመቀራረባቸው አብሮ ከመውራታቸው ምናምን የሆነ ሲነቋቆሩ ብቻ ፍቅር አይዝም ማለት አይደለም። በቃ ብቻ ይሄ ውሏቸው ስለበዛ መተሳሰብ አለ ማለት ነው። ልባቸው ተፈላልጓል ማለት ነው ውስጥ በቃ ልባቸው አይደል? ያንን ነገር ነው እኔ ፊል ያደረኩት። በደንብ ይሏቸው እስኪ ሲያት እኮ ደስ ይለዋል እሷም እሱ ስታገኘው በቃ እንደሆነ ነገር እንዳገኘችው ረጅም ጊዜ ቆይታ እንዳገኘችው ምናምን የሚሰማት። ልጅቷ ኖረችም አልኖረችም ማለት ልጅቷ ስላችሁ ያቺ ዶለዝ ኖረችም አልኖረችም እናስቀናት ያሏት ኖረችም አልኖረችም ሲገናኙ በፈገግታ ነው በደስታ ነው ደስ ይላቸዋል። እና ደግሞ እሷም ኖረች አልኖረች ጭዌው ቀጥሏል። የፍቅር ጉዳይ ቀጥሏል። ይሄ ምን ማለት ነው? በቃ የሆነ አለ አንድ ላይ ሊሆን ነው አለ። አይ ምንም ነገር የለም ብቻ እያላችሁ እኛ አሰክሱ፣ እኔን አሰክሱኝ። መቼ ምሰክሱትን ሰክሱ እዛ ሄዱና። እሺ እናንተ ምን እያሰባችሁ ነው? የሁለቱ ነገር እስኪ ኮሜንት ላይ ጊዜ ልስጣችሁ አስቀምጡልኝ። ምን እያሰባችሁ ነው ስለ መቅዲና
ስለ ልዑሌ ምን እያላችሁ ነው እናንተ? ስለ ሁለቱ ጉዳይ ምን እያሰባችሁ ነው? ምን አቅዳችኋል? እቅዳችሁ ምንድን ነው? ጊዜ እየሰጧችሁ ነው። ባይዘው ኮሜንት እንድታደርጉ እስኪ። ኮሜንት ጥሩ ነው፣ እኔንም ያበረታታኛል፣ በደንብ ኢንስፓየር እንደሆነ ያደርገኛልና እስኪ ኮሜንት አድርጉ። በደንብ ኮሜንት አድርጉልኝና ከዛ እንቀጣጥለዋለን እንዳያሳስባችሁ። ኦኬ እሺ፣ ኮሜንቱን አድርጋችኋል ብዬ ላስብና ልቀጥል አይደለ? እንቀጥል። ላይቭ ላይ ነው እንዳትሉኝም እንዴ? ላይቭ ነው ወይ አትሉኝም እንዴ ጋይዛ? አስመሰልኩት፣ በቃ ላይቭ ላይ እንዳለው አስመሰልኩት። እንቀጥል ምናምን ማለት ጀምርኳ። ብዙ ነገር ዘባረኩባችሁ አይደል? አይዟችሁ፣ አልቆብኝ አይደለም፣ መቼም እንደማያልቅብኝ ታውቃላችሁ ብዬ አስባለሁ። ጊዜ ውስጣችሁ ብዬ ነው ኮሜንት እንድትጽፉ እስኪ ሀሳባችሁ ምናምን በደንብ ልረዳችሁ ብዬ ነው። እስኪ ወደ መጨረሻው አካባቢ ወይም ደግሞ ድራማው ተቋረጠበት ወደ መጨረሻው አካባቢ እንሂድ። የመቅዲ ስራ ግን እንደው ምን እንደሚሻልሽ እቺ ቅልብልብ የሆነች ልጅ እኔ አትመቻችሁም? መቅዲ ጋይስ ከዛ ሁሉ ነገር ወጣ ማለት ነው። ከዛ ሁሉ ነገር ወጣ ማለት ከመጥፎ ባህሪዋ ወጣ አሁን ያለባት ወይም ደግሞ አሁን ያለችበትን ባህሪ ስታዩ ማለት ነው። አልተመቻችሁም? አሁን በቃ በጣም አሁን ከቾቻ ቀጥላ በጣም ተወዳጇ መቅዲ ነች እዚህ ድራማ ላይ። ምክንያቱም በቃ አሁን የምታደርገው ነገር የሚያስደስት አይነት ነገር ነው። ብዙዎቻችንን ያቃጠለች አለች። ይህን እንዴትሽን የምትወጭበት ነገር አግኝቼልሻለሁ። ብዙዎቻችንን ያቃጠለች አንዳለች። የታለች? ዙሪ እስኪ እና ታዲያ በመጥረጊያ ሊወለውሏት ማለት ነው። ያች እንግዲህ ኧረ ይመቻቸው። እዛ ጋር አጨራረሱ በቃ በጣም እየተመቸኝ በጣም እንደውም የድራማው መጨረሻ ሆኖ ቢያልቅ ራሱ ይሄ ማለት በጣም ያበደ ነው የሚሆነው። የምሬ ነው። እስቲ ይደርሱባታል ወይስ አይደርሱባትም? ምን ታስባላችሁ? እኔ ግን የሚደርሱባት አይመስለኝም። ይሄን ማን ነው ወፍራም ከሁለቱ? አባራሪዋ ወይስ ተባራሪዋ? እና የሚደርሱባት አይመስለኝም። ብቻ አጨራረሱ በጣም ተመችቶኛል። አዝናንቱን ነው ያለቀው አይደለ? የሆነ ብዙ ጊዜ ተከታታይ ድራማ ላይ አጨራረሱ የሆነ በጣም ይሄ ምንድነው ጓጉታችሁ እንድጠብቁ ተደርጎ ነው ማለት የሆነ ሰስፔንስ አድርጓችሁ ነው የሚያልቁ አይደለ? የሆነ የሚያስፈራ ቦታ ላይ ወይም የሚያስደነግጥ ቦታ ላይ ወይም ደግሞ የሆነ ነገር ሊፈጠር ሲል ነው። በቃ ብዙ ጊዜ ይኸው ተከታታይ ድራማ የሆነ ነገር ሊፈጠር ሲል ወይ ምን ተባለ ሲባል ወይ የሆነ አደጋ ሊመጣ ሲል ወይ የሆነ ነገር ሊሆን ሲል ወይ የሆነ አንድ ነገር ምናምን እንትን ሊባል ሲል እንደዛ አይነት ነገር ነው ብዙ ጊዜ የተለመደው። እዚህ ጋር ግን ስትመጡ በቃ እያዝናናችሁ አለቀ። በመጥረጊያ እየተባረረ አለቀ። ዋው ይሄን አጨብጭቤያለሁ የምር። ምክንያቱም አብዛኞቻችን በቃ ይሄን እንትን አንፈልግም። በአሁን ታይም ብዙ ሰው የሚፈልገው የሚያዝናናው ነገር ነው፣ የሚያስጨንቀው ነገር አይፈልግም። የምሬን። አሁን እኔ በበኩሌ ተከታታይ ድራማ አላይም። እኔ ብዙ አላይም፣ ሪቪው አደርጋለሁ እንጂ አብዛኛውን ሪከመንድ ያደረጉኛል። ሪከመንድ ካላደረጉኝ ደግሞ ከ1 ደቂቃ ወደ 10 ደቂቃ ወስደዋለሁ፣ ከዛ 20 ደቂቃ ወስደዋለሁ፣ ከዛ ያልቃል፣ ጨረስኩ ማለት ነው። እንደዛ ነው እንትን የምለው ብዙ እንትን አለ እና ካየሁኝ እኔ የድሮ የምናያቸው ቶም ኤንድ ጄሪ ልጅ ነው ወይ እንዳትሆኝ ያደራችሁ ሻውን ዘ ሺፕ ምናምን እንደዛ አይነት ነገሮችን ነው የማየው። ምክንያቱም መጨነቅ አልፈልግም። ለምንድን ነው የምጨነቀው? ፊልም አይቼ ለምንድን ነው የምጨነቀው? የሆነ የሚያስጨንቅ ነገር ለምንድን ነው የማየው? ለምንድን ነው በሚያስጨንቅ ጉዳይ ወይም ደግሞ በማይጠቅመኝ ጉዳይ ለምንድን ነው ጊዜ የማቃጥለው? ጋይስ ገብቷችኋል አይደለ? ራሴን ዘና ማድረግ ከፈለኩ የሆነ የሚያስቀኝን የሆነ ነገር ለተወሰነ ደቂቃ ላይ ይችላል። ከዛ በኋላ ወደ ስራ ይመለሳል። ገባችሁ አይደላችሁ? የፈለኩት ነገር እና ብዙ ሰው የሚፈልገው እንደኔ ነው ብዬ አስባለሁ። የሆነ የሚያዝናናው ነገር እንጂ የሚያስጨንቀው ነገር አይፈልግም ሰው አሁን በዚህ ታይም። ምክንያቱም የሚያስጨንቃችሁ ነገር ብዙ ነገር አለ። ኑሮ ራሱ ያስጨንቃል፣ ህይወት ራሱ ያስጨንቃል፣ የራሳችሁ የሆነ ጉዳይ ያስጨንቃል፣ የቤተሰብ ጉዳይ ያስጨንቃል፣ የሀገራችን ጉዳይ ያስጨንቃል። ብዙ የሚያስጨንቅ ነገር እኮ አለ ጋይስ። ያ የሚያስጨንቅ ነገር ኢቭን የዓለም ቴንሽን ራሱ ያስጨንቋል። በቃ ብዙ ነገር ትሰማላችሁ።
ያ ሁሉ ነገር የሚያስጨንቅ ነገር በሞላበት ታይም ሌላ የሚያስጨንቃችሁ ነገር ብዙ ሰው አይፈልግም። የሚያዝናናውን ነገርና ጥሩ ነገር ነው የሚፈልገው። ትንሿ ተከታታይ ድራማ ለዚህ መፍትሄ ነው ብዬ አስባለሁ። እና ያለቀበት አስተላለፍ ወይም ደግሞ ይሄ ለቀጣዩ ክፍል እንድንጠብቀው ያደረጉበት ሁኔታ በጣም ተመችቶኛል። በቃ አዝናኝ ነበረ። ጽናት ላይም እንደዛው ቀጥለዋል። ጽናትን በጽናት አወራዋለሁ። ለማንኛውም አሪፍ ነበር፣ ተመችቶኝ ነበረ የባለፈው ክፍል። ለማንኛውም አይ ቲንክ ሐሙስ እንገናኛለን በቀጣዩ ክፍል። እስከዛው ድረስ እንግዲህ ቸር ቆዩልኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ መዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌሊታችሁን ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። በትላንትናው ክፍል ትንሿን አላየንም፣ እንኳንም አላየናት። የምሬ ነው። በቃ እንኳንም አላየናት እንዴ! ግን የት ሄዳ ነው ጋይስ? ይሄ ሁሉ ነገር ሲፈጠር ተማሪው ሲተራመስ ትምህርት ቤትም አልነበረችም። ኦኬ ታማ ስለነበረ ቤት ነች። እሺ በዛ እንለፍ። ቤት ውስጥ ስለምን አልታየችም? እሺ እሱንም ግራ ገብቶኛል። ሌላ ደግሞ ሌላ ኢዛና ቤት ውስጥ አይተነው እሷን ለምን አላየንም? እሱም ሌላ ጥያቄ። እኔም አልገባኝም። አትሉኝም እንዴ? የኢዛና እናት ሌላ ቦታ አላገኘኋትም? ስትንቀለቀል ሄደ አላገኘኋትም ጋይዝ። ወይኔ በላቸው። ኧረ ቆይ ጉድ አለ ጋይዝ ዘንድሮ። ሶሊያ ሆና ድር ተከታታይ ድራማ ላይ ጥልቅ ብላላችኋለች። ለዛውም ዳይቭ ማለት ነው። ካላያችሁት እዩት ሂዱና እሺ። እሱንም ጀምረናል። ያው ቴሌግራማችን ላይ ታገኙታላችሁ። እዛ ላይ መከታተል ትችላላችሁ። ብቻ የጎሽሜ እንትን ብላ ነው እዛ ሄዳ ነው ከዚህ የጠፋችው እና ከዛ ደግሞ ምን ብላ ወታለች መሰላችሁ? ጎሽሜ ጋር ልሂድ ብላ ነው። ጎሽሜ ማለት የእሷ እንትን ነው እጮኛ ነው እና ጎሽሜ ጋር ልሂድ ብላለች እና አሁን በቀጣይ ክፍል ትመጣለች። ዝም ብላችሁ ጠብቁ፣ ታይወታላችሁ። ጎሽሜ ማን ነው ትላላችሁ? የዛለት ኮሜንት ላይ ሄዱና ጎሽሜ ማን ነው በሏቸው እሺ። የዛን ጊዜ እና በጣም ተመችቶኛል። እዛኛው ላይም አዝናኝ የሆነ ባህሪ ይዛን የመጣችሁ ብቻ ታዩታላችሁ ብዬ አስባለሁ። ዞሮ ወደ ድራማችን መለስ። አቤል በትላንትናው ክፍል በቃ ተጨነቀ፣ ነፍሱ ተጨነቀ። አይ ፍቅር ሌሊትም ያስኬዳችኋል፣ ቀንም ያስኬዳችኋል። እስኪ እንደው እንደ አቤል የሆናችሁ ሰዎች ካላችሁ እኔ ያለው ኮሜንት ላይ እኔ የራሴ ልንገራችሁ። በጣም ብዙ ነገር አድርጌያለሁ በዚህ የህይወት እንትን ውስጥ። አሁን ላይ አብረን አይደለንም፣ ያ ነገር የለም፣ ግን ብዙ ነገር ተምሬበት አልፏል እና በጣም ነበር እንትን ሙሉ ጀሞ ሆኜ እና ስትለኝ የት ነኝ? መገናኛ ነኝ የምላት። እሷ ወደ ጣፉ ነበረ ቤቷና መገናኛ ነኝ የመጣው ነው የምላት። ጀሞ ሆኜ ነው እሱ። ከዛ እዚህ ጣፉ እስክመጣ ድረስ ያለው አገር ተረብሾ፣ አዲስ አበባ ተረብሾ፣ ክላክስ በክላክስ መብራት በመብራት አድርጌ ነው መኪና ድራይቭ አድርጌ የሚሄደው እሷን ለማግኘት ካለኝ ጉጉት ማለት ነው። ስንት አደጋ ላይ ተርፌያለሁ በዚህ ነገር ማለት ነው፣ እንትን በማድረጌ ማለት ነው። ገብቷችኋል? እንግዲህ 30 ደቂቃ ብቻ ነው በቃ እዚህ ጋር ነኝ ነው የምላት። ከጀሙ እንግዲህ ጣፉ አስቡ። እኔ መገናኛ ነኝ ብዬ ነው የምነግራት፣ ወይ ደግሞ ወሰን ነኝ፣ ሰፈር የወሰን ስለሆነ ሰፈር ነኝ ነው የምላት። ብዙ ጊዜ ና ወሰደኝ ካለችኝ ማለት ነው። እሷን ከማግኘት ጉጉት የተነሳ ብዙ ነገር አድርጌያለሁ እና በቃ ደስ ይላል። በቃ እሷን ማግኘት፣ ሄዳችሁ ከእሷ ጋር ማውራት ምናምን ደስ ይላል። እንትን ስትሉኝ ደግሞ እንደዛው ነው። በቃ ስትጣሉም እንደዛው ነው። አሁን እንዴ ስትጣላ ብዙ ጊዜ አያታለሁ ሂጂ የሆነ ጸብ ምናምን እንትን ስንደባበር ሳንገናኝ ስንቀር ሂጂ አያታለሁ። ከዛ ደውልላትና አየሁሽ እኮ ምናምን እንባባላለን እና የሆነ ጸባችን ራሱ ደስ የሚል አይነት ጸብ ነበረና ብቻ አንዳንዴ ላይ ግርም ይለኛል እና እዚህ ጋር አቤልን ሳይ በቃ ያ ነው ትዝ ያለኝ። እስኪ እናንተስ እንዴት አሳለፋችሁት? እንዴት አለፈ እናንተስ ጊዜ? ወይስ ገና ምንም አልጀመራችሁም? እኛ እግዚአብሔር ይመስገን ብዙ ነገር ውስጥ ገባን፣ አልሆነም። እሰይ እንኳንም አልሆነም። በህይወታችን ብዙ ነገር ተማርን። ያ ነገር መምጣቱ ኪሳራ ውስጥ አስገባን። ስራችን ተዘጋ፣ ድርጅታችን ተዘጋ። አቶ ገዛኝ የሚባሉ ሰውዬ የማይሆን ህይወት ውስጥ ገቡ። እግዚአብሔር ብሎ ደግሞ ፈጣሪ ደግፎኝ በእኔ አቅም ሳይሆን በሱ አቅም ከዛ ህይወት ወጣው። ዛሬ ላይ ሌላ ማንነት፣ ሌላ ስራ፣ የተሻለ ነገር ውስጥ
ራሱን እያገኘ እየሰራ ያለ እያደገ ያለ ገና ብዙ ነገር የሚቀረው ገና ብዙ ማሳካት ያለበት ነገር የሚያሳካ ካጣው የተሻለ ነገር ውስጥ የሚገባ አንድ ሰው ነው የምታዩት። አያችሁ ህይወት እንደዚህ ነች፣ ያልፋል ሁሉ ነገር። አሁን እውነት ለመናገር ገዛኸኝን እዚህ ጋር ቆሜ ቁጭ ብዬ አልቆምኩም፣ ቁጭ ብዬ ነው ከእናንተ ጋር እንደዚህ አወራለሁ ብዬ አስቤው አላውቅም እውነት ለመናገር። ምክንያቱም ጠፍቼ ነበርኩ፣ አንድ ልጅ ነኝ እኔ። በዚህን ታይም ብዙ ቦታ ነበርኩ ልሆን የምችለው፣ የማይጠቅሙ ብዙ ቦታዎች ላይ ነበር የምታገኙኝ እንደ በፊቱ ቢሆን ኖሮ እና አሁን ተሰርቼ ከዛ ነገር እግዚአብሔር አውጥቶኝ ፈጣሪ አውጥቶኝ ከዛ ነገር ጌታዬ አውጥቶኝ ሌላ ማንነት ሰጥቶኝ ዛሬ እዚህ ቁጭ ብዬ እናንተ ማውራት ይችላለሁ። ኢቭን ይሄ መልኬ ሁሉ አልነበረም፣ በጣም እንትን ብዬ ነበረና ከዛ ሁሉ ነገር ውስጥ አልፌ ዛሬ ላይ ቆሜያለሁ። ይህን ያልኳችሁ ለምንድን ነው? በብዙ የህይወት ጎዳና ውስጥ ያላችሁ ሰዎች ያልፋል፣ የማያልፍ ነገር የለም። ያልፋል። ሰኞ ማክሰኞ እንደሚሆነ ሁሉ የማያልፍ የሚመስል ነገር ሁሉ ያልፋል። በህይወቴ አንድ ቀንም አስቤ አላቅም እንደዛ አይነት ህይወት አሳልፋለሁ ብዬ ማለት ነው። እንደዛ አይነት ህይወት ውስጥ ገባለሁ ብዬ በህይወቴ አንድም ቀን አስቤ አላቅም። ግን ገባው። እወጣለሁ ብዬ ደግሞ በፍጹም አስቤ አላቅም። በቃ አለቀልኝ፣ ተስፋ ቆርጬ ማለት ነው። በቃ አለቀልኝ፣ ማንም ሊያወጣኝ አልቻለም። እጥራለሁ ለመውጣት አንድ ሳምንት ምናምን ወይ ወር፣ ከዛ በኋላ ተመልሼ እዛው ነው የምታገኙኝ። በቃ ከብዶኝ መጨረሻ ከዚህ በኋላ በቃ የራሱ ጉዳይ እንደመጣልኝ እኖራለሁ ብዬ ያልኩባቸው ጊዜዎች ነበሩ። ከዛ ሁሉ ደግሞ ፈጣሪ አወጣኝ። የማያልፉ የሚመስሉ የማይነጉ የሚመስሉ ቀኖቼ ነጉልኝ እና ዛሬ ላይ አለው። ስለዚህ መልላችሁ ነው የማያልፍ ነገር የለም። ምንም ውስጥ ግቡ፣ ምንም ውስጥ ሆኑ ያልፋል። ወታችሁ ታዩታላችሁ። ኢቨን ደግሞ ያለፈው ታሪካችሁን ትዝ ሲላችሁ ስታስታውሱ ኦ ጌታ ሆይ ስም ይባረክ፣ በቃ ተመስገን ትላላችሁ። እኔ እኮ አልችልም ነበር፣ አንተ ችለህ አወጣኸኝ። እኔ አይሆንም ብዬ ነበር፣ አንተ አወጣኸኝ። እኔ ተስፋ ቆርጬ ነበር፣ ግን አንተ ያስከኝ። በቃ ማለት ህይወታችሁ ውስጥ የሆነ የማያልቅ ደስታ የማያልቅ ምስጋና ነው አፍርታችሁ የምትሄዱት። ባለፈው ህይወታችሁ እንኳንም አለ ብዙ ነገር ተምሬበታል፣ እንኳንም አለ ብዙ ነገር አይቼበታል። ኢቭን በራሴ የማልመካበት ሰው ሆኛለሁ። በማን ነው መካው? በእግዚአብሔር ብቻ ነው መካው። በቃ ያለሱ እኔ ባዶ ነኝ። እውነቴን ነው የምላችሁ፣ ያለሱ እኔ ስብከት እንዳይመስላችሁ ዛሬ፣ ግን ያለሱ እኔ ባዶ ነኝ።